እሺ እንግዲህ ቀጥታ ፕሌይ ስቶር ላይ እንሄድና በዚህ መልኩ በዘር ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ እንደዚች አይነት አፕሊኬሽን ትመጣላችኋለች። ቀጥታ ኢንስታል ትሉታላችሁ። ኢንስታል አድርጎ ከጨረሰ በኋላ ኦፕን ስትሉት በዚህ መልኩ ይከፍትልናል። ከዛ በኋላ ክሬት አካውንት፣ አዲስ ስለሆናችሁ ክሬት አካውንት የሚለውን ትጫናላችሁ። ክሬት አካውንት ካላችሁት በኋላ የሚያስፈልጋችሁ ኢሜል እና ፓስወርዳችሁ ነው። እዚህ ሰብስክራይብ ብዬ የሸፈንኩት የኔ ኢሜል ስለሆነ ነው። በዛውም ደግሞ ይሄንን ፍላጎት ሚዲያን ሰብስክራይብ አድርጉ። ከዛ ኢሜልን ከጻፍኩ በኋላ ከስር ፓስወርዴን እጽፋለሁ። ከጻፋችሁ በኋላ ኔክስት ነው የምንለው። ከዛ ቀጥታ በስልካችሁ በኢሜላችሁ ቬሪፊኬሽን ኮድ ይላካል። የኔ ቬሪፊኬሽን ኮድ እንደምታዩት ነው 289380 ነው። ከዛ ቀጥታ ኔክስት የሚለውን ነው የምትጫኑት። በኢሜላችሁ ከላከላችሁ በኋላ ኔክስት የሚለውን ሞልታችሁ ትጫናላችሁ። ከዛ ቀጥታ ወደ ምን ይወስደናል? እነዚህን እዚህ ፕላትፎርም ላይ ስለ ስፖርት ነው ብዙ ጊዜ የሚያወራው። ስለዚህ እናንተን የምርጫ ስፖርት አንዱን ትመርጣላችሁ። ካልፈለጋችሁም ችግር የለውም ኮንቲኒስ ብላችሁ መቀጠል ትችላላችሁ። እሺ ኮንቲኒው ካልነው በኋላ ልክ እንደዚህ አድ ዩር ኔም ኤንድ ዩዘር ኔም ይላል። ስለዚህ ራሱ ከላይ ያመጣላችኋል። ከኢሜላችሁ የተወሰነውን ወስዶ ያስቀምጥላችኋል። የሸፈንኩት ፓርት የኢሜሌ ነው። እራሳችሁ ደግሞ ጻፉ የሚላችሁ ፓርት በቀይ ያሰመርኩበት ነው። እሱ ላይ ፍላጎት ብዬ እጽፋለሁ። በመቀጠል ጾታ ምረጡ ይላችኋል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል በሉት። በመቀጠል ደግሞ የሚያመጣላችሁ እድሜ ነው። እድሜ ከ18 ዓመት በላይ አድርጉት። እኔ 21 ብያለሁ። ያው ታውቃላችሁ ከ21 እንደማልበልጥ። ለማንኛውም ኔክስት ብለን እንሄዳለን ማለት ነው። ኔክስት ካላችሁት በኋላ ደግሞ ምንድነው የሚለው? ፕሮፋይል አስገቡ። ፕሮፋይል ግን ስለማያስቸኩልን ሌላ ጊዜ እናስገባለን። ኔክስት ብለን እንሄዳለን። ሲቀጥል ዋናው ነገር እዚህ ላይ ነው። ሪፈራል ኮድ ይኸው አስቀምጬላችኋለሁ። እሱን ትሞላላችሁ ማለት ነው። በጎንና በጎን ያስቀመጥኩላችሁ ሪፈራል ኮዴ ስለሆነ ሪፈራል ኮዱን ታስገባላችሁ። ከዛ ኔክስት ብላችሁ ትቀጥላላችሁ። እሺ እንግዲህ ሪፈራል ኮድ ካስገባን በኋላ ኔክስት ስንለው ፕራይቬሲ ፖሊሲ ይላል። ይሄ የራሱ የአፕሊኬሽኑ ህጎች ናቸው። ህጎቹን ከፈለጋችሁ ማንበብ ትችላላችሁ። ካነበባችኋቸው በኋላ አይ አክሴፕት ትሉታላችሁ። አይ አክሴፕት ካላችሁም በኋላ ደግሞ ልክ እንደዚህ ይመጣላችኋል። ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ በስትክክል አፕሊኬሽኑን ከፍታችሁ ጨርሳችኋል ማለት ነው። ከከፈታችሁ በኋላ ደግሞ ራሱ 100 ፖይንት ይሰጣችኋል። ራሱ ልክ እንደዚህ በቀስት እንደምታዩት 100 ፖይንት ይሰጣችኋል። ከዛ በኋላ ክሌም ናው ትሉታላችሁ 100 ፖይንቱን። ከዛ ልክ እንደዚህ ጽሑፍ ያመጣላችኋል ዋሌት ሪኳየርድ ሚል ማለት ነው። ከዛ እሱንም ኔክስት ነው የምትሉት። ኔክስት ካላችሁት በኋላ ልክ እንደዚህ በተከታታይ ኔክስት እያላችሁ ትቀጥላላችሁ። በቀስት እንደማሳያችሁ ኔክስት፣ አሁንም ኔክስት ትሉታላችሁ። በመቀጠልም ኔክስት ትሉታላችሁ ማለት ነው። ፊኒሽድ የሚለው ማለት ነው። ከዛ በኋላ ክሌም አክቲቬትድ ሰክሰስፉል ይላችኋል። እሺ እንቀጥላለን ማለት ነው። አሁን ደግሞ በቀይ ያሰመርኩበት አለ ክሌም ኢን ፕሮግረስ የሚለው እሱን ስትጫኑት ምንድነው እሱ የሚጠቅማችሁ? ቢያንስ እዚህ ፕላትፎርም ላይ ለ5 ደቂቃ መቆየት አለባችሁ እንዲቆጥርላችሁ። ለ5 ደቂቃ ትቆያላችሁ። ልክ እንደዚህ አይነት የስፖርታዊ ቪዲዮዎችን እያያችሁ 5 ደቂቃ ትቆያላችሁ ማለት ነው። እናንተ መልቀቅ የምትችሉት ስፖርታዊ ቪዲዮ መሆን አለበት። ከዛ በመቀጠል ልክ እዚህ ጋር እንደምታዩት 3 ነጥብ አለ። 3 ነጥቧን ትነኩታላችሁ። እሱን የምትነኩት ሼር ለማድረግ ነው፣ ለፍሬንዶቻችሁ ኢንቫይት ለማድረግ ነው። በኢንቫይትም ስለሚከፍት ከዛ በኋላ ኢንቫይት ፍሬንድ ኤንድ ኤርን ፖይንት ይላችኋል። እሱን ከነካችሁት በኋላ ልክ እንደዚህ ነው የሚያመጣላችሁ። ከዛ በቀይ ያከበብኩትን ትነኩታላችሁ። ኮፒ ታደርጉና 2 ቴሌግራም ካላችሁ ወደ ሌላኛው ቴሌግራም ላይ ፔስት አድርጉት። ከዛ ስትነኩት ሪፈራል ኮዳችሁን ታገኙታላችሁ። ሪፈራል ኮዳችሁን አግኝተን ከጨረስን በኋላ ፕሮፌሽናል ዳሽቦርድ ላይ እንገባለን። እዛ ላይ ስገቡ በዝርዝር ተቀምጦላችኋል። ፖስት ቪዲዮ ስታደርጉ እና 1000 ቪው ካገኛችሁ $0.1 እከፍላችኋለሁ እያለ ነው። ከዛ በመቀጠል ደግሞ ለጓደኞቻችሁ ሼር ስታደርጉ በአንድ ሰው $0.15 እከፍላችኋለሁ ይላል። እያያችሁት ነው። በዛ መንገድ መጠቀም ትችላላችሁ። ፖስት ቪዲዮ አድርጉ። ከዛ በኋላ ደግሞ ለሰዎችም ለጓደኞቻችሁ ሼር አድርጉ ማለት ነው። ሼር ስታደርጉ ቅድም ባሳየኋችሁ መንገድ ሼር ማድረግ ትችላላችሁ። ቀጥሎ ተመልሰን እዚህ እንግዲህ ተመልሼ መጥቻለሁ ማለት ነው። ቅድም የነገርኳችሁ ለ5 ደቂቃ እዩና 100 ፖይንት ይሰጣችኋል ብያችሁ ነበር። ይሄው እንደምታዩት 101 ፖይንት ሰጥቶኛል። 101 ፖይንቱ ደግሞ ወደ ዶላር ተቀይሮ $6.67 ሆኖልኛል።
በመቀጠል ደግሞ የምናየው ምንድነው ወደ ዋናው ገጽ እንመለስና ዋናው ገጽ ላይ እንደምታዩት ሶሻል ላይ ነው ያለነው። ሶሻል ላይ ደግሞ ምን ጊዜ ማድረግ ያለባችሁ ቢያንስ በቀን አንድ ቪዲዮ ልቀቁ። በቀን ቢያንስ አንድ ቪዲዮ እየለቀቃችሁ መስራት ትችላላችሁ። እንደዛ በምታደርጉበት ጊዜ ገንዘብ ሜክ ማድረግ ይቻላል። ለሰዎችም ሼር በምታደርጉበት ጊዜ ትጠቀማላችሁ። እዚህ ላይ የምታዩት የደውሏ ምልክት ደግሞ ሰው ሼር ካደረገላችሁ ኢንቫይት ካደረጋላችሁ ማንኛውንም ኖቲፊኬሽኖች የምታዩባት ባር ናት። ለማንኛውም ግን ማንኛውንም ጥያቄ ካላችሁ አሁንም ኮሜንት ላይ ጻፉልኝ። ያለውን ዲቴል በጥያቄያችሁ መሰረት ቪዲዮ ሰራላችኋለሁ። ሰብስክራይብ ማድረግ ደግሞ እንዳይረሳ። መልካም ጊዜ